ሰላም እንደምን ቆያችሁ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የአጀንዳ ጉዳያችንንና ሌሎች ዘገባዎችን የምናቀርብበት ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል አብራችሁን ሆኑ የሰዓቱን አበይት ጉዳዮችን እናስቀድም ኢትዮጵያ ለአፍሪካ ሰላም እንዲሁም ኢኮኖሚያዊ ትብብር ትልቅ ድርሻ ያበረከተች ነው የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ነው። በአማራ ክልል በዘንድሮ የበልግ ወቅት 4.6 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ ስለመሆኑ ተገለጸ። ከለውጥ በኋላ በተከናወኑ ተግባራት የምርጫ ምህዳሩ መሻሻል ማሳየቱ ተገለጸ። የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ አልፎ የገበያ አቅማቸው እንዲጎለብት ያስቻለ መሆኑን የከፋ ዞን አርሶ አደሮች ገለጹ። ከዜናው ጋር ማህሌት ታደለ ቆይታ አደርጋለሁ። ተመልካቾቻችን ካስተዋወቅኳችሁ ጉዳዮች ባሻገር ደግሞ በተለያዩ ዘገባዎች ላይ ተጨማሪ ማብራሪያ የሚሰጡ ሪፖርተሮቻችንም እንዲሁ በቀጥታ መስመር ላይ ይገኛሉ። የኢትዮጵያ ሚና ለምስራቅ አፍሪካ ሰላምና ደህንነት ምን ይመስላል? ባለፉት ዓመታት የነበሩ ጉዳዮችን አካቶ ባልደረባችን ብሩክ ተስፋዬ በመናነሳው የአጀንዳ ጉዳይ ላይ ተጨማሪ መረጃ የሚያጋራን ባልደረባችን ነው። በሌላ በኩል ደግሞ በአማራ ክልል በዘንድሮ የበልግ ወቅት 4.6 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ ስለመሆኑ ተገልጿል። ይህንን ጉዳይ በተመለከተም ሪፖርተራችን ሳሙኤል ወርቃየው ቆየት ብሎ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። ሁለቱንም ባልደረቦቼን መልሼ ያገኛቸዋለሁ። ወደ ቀዳሚው ዘገባ እናልፋለን። በስፖርት ዘርፉ የሚታዩ ችግሮችን በዘላቂነት ለመፍታት የሚያስችል የስፖርት ልማትና አስተዳደር ረቂቅ አዋጅ እያዘጋጀ መሆኑን የባህልና ስፖርት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ እያዘጋጀ በሚገኘው ረቂቅ አዋጅ ዙሪያ ከጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ጋር የአስረጅ መድረክ አካሂዷል። ረቂቅ አዋጁ የሀገር ገጽታን ለመገንባት እንዲሁም በስፖርቱ ዘርፍ የሚታዩ ችግሮችን በዘላቂነት ለመፍታት እንዲያስችል ያለመ ስለመሆኑ የባህልና ስፖርት ሚኒስትሯ ሸዊት ሻንካ አብራርተዋል። ይሄ ሁላችንም የምንወደው ስፖርት እዚህ ሀገር ብቻ ሳይሆን በዓለም አደባባይ የኢትዮጵያን ሰንደቅ ዓላማ ከፍ የሚያደርግ ስፖርት እንዴት ይመራል? እንዴት ይተዳደራል? በስፖርት ውስጥ የሚፈጠሩ ግጭቶች እንዴት ይፈታሉ? የሚል ዝርዝር ነገር የሚያመላክት ሕግ ባለመኖሩ ዘርፉ ላይ የሚታዩ ብልሹ አሰራሮችና መልካም አስተዳደር ችግሮችን በተደራጀ መንገድ በመፍታት ዘላቂ የስፖርት ልማት እድገትን ለማፋጠን ዘርፉን በህግና በአሰራር መፍታት ያስፈልጋል። በዝግጅት ሂደት በሚገኘው የስፖርት ልማትና አስተዳደር ረቂቅ አዋጅ ዙሪያ ከምክር ቤት አባላት ከቋሚ ኮሚቴው እንዲሁም ከህግ አኳያ መካተት አለባቸው የተባሉ ጥያቄዎች ቀርበው በሚኒስቴር መስሪያ ቤቱና በሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶባቸዋል። እንደ ሪፖርተራችን መሀሪ ያለሙ ዘገባ ረቂቅ አዋጁ ሲጸድቅ በዘርፉ የሚታዩ ችግሮች በዘላቂነት ይፈታሉ ተብሎ እንደሚጠበቅ የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀ ሰሙ ማሞ ተናግረዋል። የአዋጅ የመጀመሪያ እንጂ የመጨረሻ አይደለም። ይሄን መያዝ አለበት። ሁለተኛ እኛ ያላየ ነው እናንተ ያላያችሁት ሂሪንግ ሲደረግ ፐብሊክ ሂሪንግ ሲደረግ ብዙ አካላት የሚሳተፉበት ስለሆነ አዳዲስ ነገሮች እንደሚመጡም ታሳቢ መደረግ አለበት። ሶስተኛው ብዙ መድረክ በፈጠርነው ቁጥር የስፖርት አዋጁን የሚያዳብሩ መሆናቸውን ኦፕንሊ መቀበል ያስፈልጋል። ስለዚህ አሁን መልስ እና ማብራሪያ እንጂ ያለቀለት ጉዳይ እንዳልሆነ ታሳቢ አድርጋችሁ የት ላይ ነው ልናየው የምንችለው የሚለው እንደገና
ሄዳችሁ መታዩት ነው እንጂ እዚህ ያለቀለት ነገር አይደለም። ያዋጅ ሰላሳ ዘጠነኛውን የአፍሪካ ህብረት የመሪዎች ጉባኤ ወደ ተመለከቱ ዘገባዎቻችን እናልፋለን። በ48ኛው የአፍሪካ ህብረት መደበኛ የስራ አስፈጻሚዎች ስብሰባና በ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚሳተፉ የሀገራት የውጭ ጉዳይ ሚኒስትሮች አዲስ አበባ እየገቡ ነው። የሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊና የሞሪታኒያ የውጭ ጉዳይ ሚኒስትር ሙሐመድ ሳሌም ዛሬ ጠዋት አዲስ አበባ ገብተዋል። የሴራሊዮን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ቲሞቲ ሙሳ ካባና የሰሃራዊ አረብ ዴሞክራቲክ ሪፐብሊክ የውጭ ጉዳይ ሚኒስትር ሙሐመድ ሲዳቲም በተመሳሳይ አዲስ አበባ ገብተዋል። ሚኒስትሮቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም ሲካሄድ ከጉባኤው አስቀድሞ የካቲት 4ና 5 ቀን ደግሞ የስራ አስፈጻሚ ምክር ቤት 48ኛው መደበኛ ስብሰባ ይካሄዳል። ዘገባው የሪፖርተራችን ባየ ሙላት ነው። በአዲስ አበባ የሚገኙ ሆቴሎች ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለመቀበል ዝግጅት ማጠናቀቃቸውን አስታውቀዋል። ሆቴሎቹ የኢትዮጵያን ባህል የሚያንጸባርቁና አፍሪካዊነትን የሚገልጹ አገልግሎቶችን ለማቅረብ ዝግጅት ማድረጋቸውንም ተናግረዋል። ብሩክታይት አስራት ዞር ዞር ብላ የተመለከተቻቸውን ታስቃኘናለች። አዲስ አበባ ከወትሮ በተለየ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተዘጋጅታለች። የጉባኤው ተሳታፊዎች የኢትዮጵያን ባህልና እሴት የሚመለከቱበት ብሎም የከተማዋን ለውጥ በጉልህ የሚያሳዩ የተከናወኑ የልማት ስራዎች በግልጽ አመላካች ናቸው። ከከተማዋ ዝግጅት ባሻገር ታዲያ ሆቴሎችም እንግዶችን ተቀብሎ ለማስተናገድ ተሰናድተው አጠናቀዋል። ሆቴሎች ለእንግዶች የኢትዮጵያ ባህላዊ ምግቦችን ከማስተዋወቅ ጀምሮ ለሚሰጧቸው አገልግሎቶች ጥሩ የሚባል ዝግጅት ማድረጋቸውን ተናግረዋል። ፕራይሲንግን ጨምሮ ሰርቪሱ ምን መሆን አለበት የሚለውን ባህላዊ ምግቦችንም እንዲሁም ዘመናዊ ምግቦችን ያካተተ ሩሞቻችን ለእንግዶቻችን ምቹ እንዲሆን አድርገን ዝግጅት አድርገናል። የሀገርን ኢሜጅ ከማስተካከል አንጻርና ኢትዮጵያ የእውነትም እንግዳ ተቀባይ መሆኗን ለማረጋገጥ የሚደረግ ስለሆነ ፕራይሱን ዲስካውንት አድርገናል። እንዲሁም ከዌልካሚንግ ጀምሮ እነሱን ለመቀበል ያዘጋጀናቸው ፕሮግራሞች ይኖራሉ። አፍሪካ ህብረት ምስረታ ጋር የተገናኙ 9 ትልልቅ አዳራሾች አሉን። ከ25 ሰው እስከ 1000 ሰው መያዝ አኮሞዴት ማድረግ የሚችሉ እነሱንም ደግሞ የአፍሪካ ህብረትን በመሰረቱ ሰዎች ስም ነው የሰየምነው። የመጀመሪያው የኩሪፍቱ አፍሪካን ቪሌጅ እና የአፍሪካ ህብረት ግንኙነት ይሆናል ብለን እናስባለን። አንድ አመትም ስለሆነው ገና ከጀመርን ማለት ነው ስለሚሆነው እንዳጠቃላይ ግን በጣም ሰፊ ዝግጅቶች አድርገናል። የመጀመሪያው ከምግብና ከመጠጥ ጋር ተገናኝቶ ሁሉንም የአፍሪካ ምግቦች የሚያዘጋጁ ሰዎችን ባለሙያዎች ካሁን በፊት የሳውዝ አፍሪካ መንዝ፣ የኬንያ መንዝ እያለን የተለያዩ የአፍሪካ ሀገራትን አንዳንድ መንዝ እየሰጠን የተለያዩ ምግብ ከሀገራቸው ዲጄዎች እያመጣን እያስተዋወቅንና እዚህ አካባቢ እያዘጋጀን የነበርና ልጆቻችን በዛ ልክ ሰልጥነዋል። ከኤርፖርት እንዲሁም ከአፍሪካ ህብረት ወይም ደግሞ ከዚህ ወደ አፍሪካ ህብረት የሚወስዱን ሸትል ባሶች አዘጋጅተናል እንደ ዝግጅት ማለት ነው። ከዛ በተጨማሪ ጎን ለጎን የሚደረጉ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን ሊደረጉ የሚችሉ ሚቲንጎች ካሉ ለነሱ የሚሆኑ ቪዲዮዎችን የማዘጋጀት ስራዎች ስንሰራ ቆይተናል። እንደ አጠቃላይ ደግሞ ዲፕሎማቲክ ኮሚኒቲውን ሊያስተናግድ የሚችል የሰርቪስ ቲም በማዋቀር እነዚህ ስፔሻሊ መልቲሊንጓል የሆኑ ልጆችን በማዘጋጀት የተለያየ ቋንቋ የሚችሉ ልጆችን አዘጋጅተን ሬዲ አድርገን እየጠበቅን ነው ማለት ነው። ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለማስተናገድ በሆቴሎች ላይ ምንም አይነት የዋጋ ጭማሪ እንዳይኖር በቂ ዝግጅት ተደርጓል ያሉት ደግሞ የአዲስ አበባ ሆቴል ባለንብረቶች ማህበር ፕሬዝዳንት አስቴር ሰለሞን ሲሆኑ ለጉባኤው የሚመጡ እንግዶች በሚያገኙት አገልግሎቶች ተደስተው ተመልሰው እንዲመጡ ማድረግ ይገባል ይላሉ። በ39ኛ የአፍሪካ ጉባኤ ላይ ለሚመጡት እንግዶች ሆቴሎች የሚችሉትን ያህል ተዘጋጅተዋል። ሰራተኞቻቸውን በማዘጋጀት በኦሪየንቴሽን ትሬኒንግ በመስጠት የሚሰጡት የሚያቀርቡት ሰርቪስም የኛን ባህል የእንግዳ ተቀባይነታችን የሚያሳይ የብዙ ህዝቦች
ማዕከል መሆኗን አዲስ አበባ ሀገራችን ውስጥ ብዙ ብሔር ብሔረሰቦች መኖራቸውን የሚያሳዩ ከጊዜ ወደ ጊዜ በየሆቴሎቹ እየተለመዱ የመጡ ነገሮች ናቸው። በተጨማሪ ደግሞ አፍሪካንም የሚመስሉ ዝግጅት ይደረጋሉ በተለያዩ ሆቴሎች ላይ። ይሄኛውን ጉባኤ ምናልባት በጣም የተለየ የሚያደርገው ቀደም ሲል የዛሬ 2 ዓመት ምናምን ጀምሮ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። አሁን ግን አብዛኛው ተጠናቆ ሰው ማንኛውም ጎብኚ በእግሩ ሄዶ በአይኑ አይቶ የሚደሰትባቸው ግንዛቤ የሚወስድባቸው ናቸውና ሆቴሎችም ይሄንኑ መረጃ በመስጠት ከሌሎች ከቱር ኦፐሬተሮች ጋር በመቀናጀት ምናልባት ከስብሰባ ጊዜያቸው ትንሽ አራዝመው እንዲቆዩ ለሆቴሎችም ጥሩ ነው፣ ለሀገራችንም ለገቢው ለሁሉም ጥሩ ነው። ማህበራችን የሚመጡት እንግዶች አቅማቸውን የሚያገኙትን አገልግሎት የመጠነ ዋጋ እንዲያቀርቡ ለሆቴሎችም ይሄንኑ እንነግራለን። እኛም የምንፈልገው ይሄንን ነው። እንግዶቹም ነገ ተመልሰው የሚመጡበትን አይነትና ለከፈሉት ዋጋ ደግሞ የሚመጣጠን አገልግሎት እንዲሰጡ በየጊዜው በምናደርገው ምክክርም የምናደርገው ነገርና ሆቴሎችም ይሄን ከግንዛቤ አስገብተው ያልተጋነነ ዋጋ እና አገልግሎት ጥሩ አገልግሎት ይሰጣሉ ብዬ አስባለሁ። የአፍሪካ ህብረት የመሪዎች ጉባኤ ለሆቴል ኢንዱስትሪው ከሚያበረክተው አስተዋጽኦ ባሻገር የሀገርን ገጽታ ለመገንባትና የውጭ ምንዛሬ ለማስገኘት ትልቅ ድርሻ አለው። ሀገሪቷን በጥሩ እንግዳ ተቀባይነት ያስተዋውቅልናል። ለሌሎች ዓለሞችን ድጋሚ እንዲመጡ የሚያስተዋውቅልን ጊዜ ነው ብዬ አስባለሁ። የውጭ ሀገር ከረንሲን ኢትዮጵያ ልታገኝ የምትችልበትን ነገር እናመቻቻለን። እኛ እንደ ቢዝነስ ብዙ ኢንካሞች ኤክስፔክት እናደርጋለን ከነዚህ አይነት ስራዎችና ብዙ ገንዘብ ባገኘን ቁጥር ብዙ ተጨማሪ ኢንቨስትመንቶች ሀገራችን ላይ አሁን ሌሎች ቦታዎች ላይ እየገነባን ስለሆነ እሱ ላይ ፈሰስ እያደረግን ተጨማሪ ኢንቨስትመንቶችን የምናፋጥንበት ይሆናል። ተጨማሪ የሰው ኃይል የስራ እድል መፍጠር የምንችልበትን አጋጣሚዎች ሁሉ ይፈጥርናል። ዘርፈ ብዙ ነው፣ ሰንሰለቱ ረጅም ነው። ለሆቴል አገልግሎት ወይም ለቱሪዝም በአጠቃላይ አገልግሎት ለመስጠት የሚፈለገውና እነዛ በዛ ውስጥ ያሉት ሰዎች ሁሉ ስለሚጠቀሙ ኢኮኖሚ ጠቀሜታው በጣም ከፍተኛ ነው። የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 ዓ.ም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። በአዲስ አበባ የተከናወኑ የወንዝ ዳርቻ ልማት ፕሮጀክቶች አዲስ አበባ የአፍሪካ የብልጽግና ተምሳሌት መሆኗን የሚያመላክቱ ናቸው። እነዚህ የወንዝ ዳር ልማት ፕሮጀክቶች አፍሪካውያን በራስ አቅም ማከናወናቸው ደግሞ የአፍሪካን ችግሮች በራስ አቅም መፍታት እንደሚቻልም ማሳያ ናቸው። ይህንኑ በተመለከተ ሪፖርተራችን ወይንሸት ደጀኔ ጊዮን አካባቢ በሚገኘው የወንዝ ዳር ልማት ተገኝታ ቅኝት አድርጋ ተከታዩን አሰናድታለች። እንመልከተው። ሰላም እንዴት ነሽ? ደህና ነሽ? አለን። የጎበኞች ነገሮችና ራስሽን አስተዋውቂኝ። ከየት ነው የመጣሽ? ከየት አካባቢ ከሚለው እንጀምር። ከአሜሪካን ሀገር ነው የመጣሁት። ከመጣሁኝ 1-2 ሳምንት ሆኖኛል። በጣም የሚያምር ነገሮችን ነው እያየሁኝ ያለሁት። በጣም ደስ ይላል። ምን ተመለከትሽ እስቲ? በጣም አሁን ተለውጧል። በጣም ደስ የሚል ነው። ሁሉም አካባቢ ጽድት ብሏል። እንደ ድሮ አይደለም። በጣም አልጠበቅኩትም። ይህንን ውሃም እዛም ያለው ባለመስታወቱን ድልድይ በጣም ደስ የሚል ነገር ነው ያጋጠመኝ። ድሮ ስታውቂው እንዴት ነበረ? ድሮ ሳቀው በጣም ጫካ፣ ምንም ነገር የሌለው እንደዚህ ያልተሰራ በጣም አሁን ግን በጣም ውበት አለው። በጣም ቆንጆ ሁኔታ ብዙ ፓርኮች ተሰርተው ሰው ሲዝናና መዝናኛ ቦታዎች ብዙ ቦታዎች ሲከፈቱ ደግሞ ለኛም በጣም ደስ የሚል እድል ነው። ስለዚህ ከዚህ በኋላ እየቆየሽ አትመጪም? ቶሎ ቶሎ? አረ በጣም በየአመቱ ነው እዚህ የምመጣ። በየአመቱ አልቀርም እንዴ። ይሄን የመሰለ ነገር በየአመቱ ነው እየተቀየረ ያለው እና በጣም ደስ የሚል ነው። ደስ የሚል ነገር ነው። እንግዲህ በርቱ እንላለን። እናመሰግናለን። መልካም ቆይታ ይሆናል። እሺ እናቴ፣ እዚህ ጥልኝ። አመሰግናለሁ። አፍሪካ አፍሪካ ሀገራችን በየአመቱ በዚህ ወቅት የአዲስ አበባ ጎዳናዎች በሳይረን ድምጽና በደመቁ ባንዲራዎች ይሞላሉ። የአህጉሪቱ መሪዎች ለአፍሪካ ወሳኝ የቤት ስራዎችን ለመወያየት ወደ መዲናው ይተማሉ። ይሁን እንጂ ዘንድሮ እንግዶቿን እየተቀበለች ያለችውን አዲስ አበባ እንደ ስሟ
በሚመጥናት መልኩ እንዲሁም ደግሞ ለአፍሪካ የብልጽግና ተምሳሌት እንድትሆን አዲስ ገጽታን ተላብሳለች። የአፍሪካ መሪዎች በህብረቱ አዳራሽ ስለ አጀንዳ 63ና ስለ አህጉራዊ ትስስር ሲመክሩ ከአዳራሽ ውጭ ያለው የአዲስ አበባ ገጽታ የእነዚህ ውሳኔዎች ህያው ምስክር ሆኗል። ቀደም ሲል የቆሻሻ መጣያና የብክለት ምንጭ የነበሩት 76ቱ የአዲስ አበባ ወንዞች ዛሬ ለመሪዎቹና ለልዑካኖቻቸው ማረፊያና መዝናኛ ወደ ሆኑ ውብ ፓርኮች ተቀይረዋል። አራዳ ፓርክ ላይ እንግዲህ የተለያዩ የስራ ዕድል የተፈጠረላቸው ዜጎች እየሰሩ ይገኛሉ። ከቅርብ ጊዜያት ወዲህ በአዲስ አበባ እንደምንመለከተው የስራ ባህሉ ተቀይሯል። 24 ሰዓት በ7 ቀን እየተሰራ ይገኛል። አፍሪካ አፍሪካ ሀገራችን አፍሪካውያን ለአንድ ህብረቱ አረንጓዴ አፍሪካን የመፍጠር ራዕይ ሰንቆ እንደሚንቀሳቀስም ይታወቃል። ኢትዮጵያም ይህን አህጉራዊ ፖሊሲ በመሬት ላይ በማውረድ ረገድ በወንዝ ዳርቻ ልማቷ ትልቅ ትምህርት እየሰጠችም ትገኛለች። አፍሪካ አፍሪካ ሀገራችን So my name is Adna Kidandi. I came from Kenya. አድና ኪዳንዲ ይባላለሁ። የመጣሁት ከኬንያ ነው። አዲስ አበባ ስገባ የመጀመሪያ የገረመኝ የጎዳናዎቿ ጽዳትና በየቦታ የተቀመጡት የቆሻሻ መጣያዎች ናቸው። ከጀርባ የምታዩት ቦታ ቀደም ሲል ወንዝ እንደነበር ሰምቻለሁ። ዛሬ ግን ወደ ውብ የውሃ ምንጭ ተቀይሯል። ይህ ለሌሎች የአፍሪካ ከተሞች ትልቅ ትምህርት ነው። እንደ ሀገር አንድ ላይ ከቆምንና እንዲህ አይነት ንጹህ አካባቢዎችን ከፈጠርን የዓለም ሙቀት መጨመር መከላከል ብቻ ሳይሆን በመሰረተ ልማትና በትራንስፖርትም ትልቅ ለውጥ ማምጣት እንችላለን። ይህ የወንዝ ዳርቻ ልማት ኢትዮጵያ ለአፍሪካ ህብረት እድገት ያላትን ዝግጁነት የሚያሳይ ደማቅ ምሳሌ ይመስለኛል። በአንድነት ከተጓዝን የማንወጣው ተራራ አይኖርም። በውጭ አልሚዎች ለ5 ዓመታት ሳይሳካ የቆየ ፕሮጀክት ግን በሀገር በቀል ባለሙያዎች ቁርጠኝነት በአንድ ዓመት ውስጥ ብቻ 47 ኪሎ ሜትር ሊሸፍን ተችሏል ማለት ነው። ለአፍሪካ መሪዎች አህጉራዊ ችግሮችን በራስ አቅም መፍታት ይቻላል የሚል ጠንካራ መልእክትን ይህ የወንዝ ዳርቻ ልማት ፕሮጀክት አስተላልፏል። መሪዎች በጉባኤያቸው መካከልም እንደ ወዳጅነት፣ እንጦጦ፣ ፒኮክ ባሉ ፓርኮች የሚያደርጉት ጉብኝት አዲስ አበባ ለዲፕሎማሲያዊ ስራዎች ብቻ ሳይሆን ለቱሪስትም ምቹ መሆኗን አረጋግጦላቸዋል ማለት ነው። የአፍሪካ ህብረት ኮሚሽን ሊቀመንበርና መሪዎቹ ወደ አዲስ አበባ ሲመጡ አሁን የሚመለከቱት በግድቦች፣ በሰው ሰራሽ ሐይቆችና በውሃ ማጣሪያዎች የዳበረ ዘመናዊ ከተማ ልማትን ይጎበኛሉ ማለት ነው። ይህ ልማት አዲስ አበባን እንደ ኒውዮርክና ጄኔቫ ሁሉ ዓለም አቀፍ ደረጃን የጠበቀች ሳቢ ከተማም አድርጓታል ማለት እንችላለን። የዘንድሮ የአፍሪካ መሪዎች ጉባኤ ከአዳራሽ ውይይቶች ባለፈ በወንዝ ዳርቻ ልማቶች በታጀበ ውብ ከተማ ውስጥ መካሄዱ ልዩ ትርጉም አለው። ኢትዮጵያ በወንዞች ዳርቻ ላይ የገነባችው ስኬት ለአፍሪካ መሪዎች ብልጽግና ተስፋን የሚሰጥ የምንፈልጋት አፍሪካ ሩቅ እንዳልሆነች የሚያሳይ የአህጉራዊ ኩራት ማሳያ ሆኗል። አፍሪካ 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 ሀገራችን ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በአጀንዳነት ወደምንመለከተው ጉዳይ ነው የምንሻገረው። አህጉራዊ ትብብርን ማጠናከርን ይመለከታል የዛሬው አጀንዳችን። ወደ ቀዳሚው ዘገባ ነው የምንሻገረው። ትናንት በድንበር የታጠረችውና በመሰረተ ልማት እጥረት ተራርቃ የነበረችው አፍሪካ ዛሬ በኢትዮጵያ የፓን አፍሪካዊ ሞተርነት ወደ ላቀ የፖለቲካና ኢኮኖሚያዊ ትስስር እየተሸጋገረች ትገኛለች። ይህ ተሞክሮ ኢትዮጵያ ለአህጉራዊ አንድነት ያላትን የማይናወጥ ቁርጠኝነት የሚያሳይ ተጨባጭ ማስረጃ ተደርጎ ይወሰዳል። ፋሲካ አያሌው በዚህ ጉዳይ ላይ ያሰናዳችውን እንከታተል። አንድ አህጉር፣ አንድ ህብረት፣ አንድ ድምጽ። ይህ የአፍሪካ ህብረት መሪዎች ትልቅ ህልም ነበር። ትላንት በድንበር የታጠረችና በመሰረተ ልማት እጥረት የተራራቀችው አፍሪካ ዛሬ በአዲስ መንፈስ ወደ ትስስር እየተጓዘች ትገኛለች። በተለይም የፓን አፍሪካዊነት መነሻ የሆነችው ኢትዮጵያ አህጉሪቱን
በአየር በየብስና በኤሌክትሪክ ኃይል በማስተሳሰር ረገድም የጀርባ አጥንት ሆና ዘመናትን ዘልቃለች። ትናንትና ዛሬ የአህጉሪቱ ትስስር ለውጥ ውስጥ ምን እንመለከታለን? ባለፉት 10 ዓመታት አፍሪካ የንግድ ልውውጥ የምታደርገው ከራሷ ይልቅ ከባህር ማዶ ሀገራት ጋር ነበር። ቅርብ ለቅርብ የሚተያዩ ጎረቤት ሀገራትም ለመገናኘት በአውሮፓ በኩል መብረር የግድ ይላቸው የነበረበት ወቅት ሩቅ አይደለም። ትናንት የተበታተነ ገበያ፣ ከፍተኛ የንግድ ታሪፍና ያልተቆራኙ የመሰረተ ልማት አውታሮች ዛሬ በአፍሪካ ነፃ የንግድ ቀጠና አማካኝነት በዓለም ትልቁን ነፃ ገበያ ለመፍጠር ተችሏል። ድንበሮች እየተዘነጉ የዲጂታልና የፊስካል ትስስር ይበልጥ ቅርብ የሆነ አዲስ ምዕራፍ እየተከፈተ ነው። በዚህ ሁሉ ውስጥ ኢትዮጵያ ለአፍሪካ ህብረት መርሆች ስኬት ዝም ብላ ድምጽ የምትሰጥ ሀገር ብቻ ሳትሆን በተግባር የምታስተሳስር ገመድ፣ በተግባር የምትገለጥ ሞተር ሆና ቀጥላለች። የአፍሪካ ሰማይ ኩራት የሆነው የኢትዮጵያ አየር መንገድ አህጉሪቱን ከቀረው ዓለም ጋር በማገናኘት ቁልፍ ሚና እየተጫወተ ይገኛል። ዛሬ ከአዲስ አበባ ተነስተው ከ60 በላይ የአፍሪካ ሀገራትን ማገናኘት መቻሉ ኢትዮጵያን የአህጉሪቱ የትራንስፖርት ማዕከል አድርጓታል። ኢትዮጵያ አፍሪካን በኢነርጂ በማስተሳሰሩም ቢሆን እንደ ታላቁ ህዳሴ ግድብ ያሉ አቅሞቿን ተጠቅማ አፍሪካን በኤሌክትሪክ ኃይል እያገናኘችም ትገኛለች። ዛሬ የአፍሪካ ትስስር አሁን ካለበት ደረጃ አልፎ ወደ አንድ የጋራ ፓስፖርትና ወደ ተቀናጀ የኢኮኖሚ ማህበረሰብ ለመሸጋገር ጉዞውን ቀጥሏል። በዚህ ጉዞ ውስጥ ኢትዮጵያ የአፍሪካዊ ማማነቷን በዘመናዊ የልማት ስራዎቿ እያረጋገጠችም ትገኛለች። ይህ ነው እንግዲህ አፍሪካ ኢትዮጵያን ድልድይ አድርጋ እየተሳሰረች ነው የሚለውን ሀሳብ እርግጥ የሚያደርገው። እንቀጥላለን ተመልካቾች። ኢትዮጵያ በተለያዩ የአፍሪካ ሀገራት የሰላም እጦት ሲኖር የሰላም አስከባሪዎችን በመላክ ያላት ሚና ከፍተኛ ነው። በአፍሪካ ቀንድም ሶማሊያ እንድትረጋጋ በማድረግ በኩል ትልቁን ድርሻ ተወጥታለች። የኢትዮጵያ መስዋዕትነት ለሶማሊያ የሽብር ስጋትን የቀነሰላት፣ ሰላምንም በምድሯ ለማየት ያስቻላት መሆኑን በርካቶች ይመሰክራሉ። ሪሳል ኦፒዮ ኢትዮጵያ ለሶማሊያ ሰላም ያበረከተችውን ሚና የሚዳስስ ዘገባ አሰናድታለች። ሶማሌ በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። ኢትዮጵያ በአፍሪካ ቀንድ ሰላምና መረጋጋት እንዲረጋገጥ ከፊት ቀድማ የምትገኝ መሆኗን በተደጋጋሚ በተግባር አሳይታለች። ኢትዮጵያ ለሰላም የምታደርገው ጥረት ከድንበሯ የተሻገረ ስትራቴጂካዊ ግዴታ መሆኑን የምታምን ስትሆን የዲፕሎማሲያዊ መሰረት በወንድማማችነትና በጎረቤት ቅድሚያ መርህ ላይ የተመሰረተ ነው። ኢትዮጵያውያን በማያውቁት ምድር ግን የሚያውቁትን ጀግንነት ፈጽመው በደም መስዋዕትነት በሽብር ስትናጥና ሉዓላዊነቷ አጣብቂኝ ውስጥ ገብቶ የነበረውን ሶማሊያ ለማረጋገጥ ትልቅ ድርሻ አበርክተዋል። ኢትዮጵያ በሶማሊያ ሰላምና መረጋጋትን ለመመለስ ላለፉት 20 ዓመታት መስዋዕትነት ትከፍላለች። ሁለቱ ሀገራትም የተሻለ ወዳጅነትን ስለመመስረታቸው የሶማሊያ ፕሬዝዳንት ንግግር ምስክር ነው። We have recognized that the sacrifices that Ethiopian forces made in Somalia within the African Union. የኢትዮጵያ ወታደሮች ለሶማሊያ ሰላምና መረጋጋት የከፈሉትን መስዋዕትነት እውቅና እንሰጣለን። ይህ መስዋዕትነት የሁለቱ ሀገራት እጣ ፋንታ የተሳሰረበት መሆኑን የሚያሳይ ነው። ኢትዮጵያ በአፍሪካ ህብረት ስር በተቋቋመው የሰላም ማስከበር ተልዕኮ ውስጥ ዋና ሰራዊት አዋጭ ሀገር በመሆን ለሶማሊያ የጸጥታ ምሰሶ ሆናለች። በአሚሶምና በአትሚስ ለረጅም ዓመታት በሺዎች የሚቆጠሩ ወታደሮችን በማሰማራት የአልሸባብን እንቅስቃሴ በመግታትና የሞቃዲሾ ማዕከላዊ መንግስትን በመጠበቅ ትልቅ አስተዋጽኦ አድርጋለች። ኢትዮጵያ በኢጋድ በኩል የዲፕሎማሲና የሽምግልና ማዕከልም ሆና የጎረቤት ሀገራትን በተለይም ደቡብ ሱዳንና ሱዳንን የሚያጋጥሟቸው የፖለቲካ ችግሮችን ለመፍታት ዋናዋ የሽምግልና መድረክ ሆናለች። የኢትዮጵያ ጂኦግራፊያዊ አቀማመጥ እና ጠንካራ ወታደራዊ አቅም በምስራቅ አፍሪካ ቀጠና የሰላምና የጸጥታ ጉዳይ ላይ የመሪነት ሚና እንዲኖራት አድርጓል። የኢትዮጵያ መንግስት ከጎረቤት ሀገራት ጋር የጋራ ኢኮኖሚያዊ ልማትን ለመፍጠር አንድ ማዕድ መጋራት የግድ ነው በሚል እምነት ለጋራ እድገትና ብልጽግና ጥረትን አድርጓል። ኢትዮጵያ ለመላው የአፍሪካ ቀንድ የጋራ ድሎችን ለማሳካት መደጋገፍንና ዘላቂ ሰላምን አጠናክራለች። አንቲል 2005 ዓመተ ምህረት መጀመሪያ
በኢጋድ አማካይነት ቀጥሎ ደግሞ አሚሶም ቀጥሎ ደግሞ አትሚስ እነዚህ የፒስ ኦፕሬሽን አሬንጅመንት ናቸው። አሁን ደግሞ ከጃንዋሪ 2025 ጀምሮ ደግሞ ኤዩሶም በሚባል ሜካኒዝም የሶማሊያን ሰላምና ደህንነት ለማረጋገጥ ጥረት ይደረጋል። በእነዚህ ሁሉ ሂደቶች የኢትዮጵያ ተርታ ከፍተኛ ነው። ጦራችን እዛ ያለው የሰላም አስከባሪ ኃይላችን ከኮሚኒቲው ጋር ያለው ትስስር ከሶማሌ ፌዴራል መንግስቶች ሌሎቹ ስቴት ጋር ያለው ግንኙነት they can't think of any peacekeeping without the Ethiopian troops ሌሎቹ አካባቢ አይታሰባቸውም ሌላ የሰላም አስከባሪ ኃይል the reason why we are insisting እኛ ኢንሲስት የምናደርግበት ምክንያቱም ስፒል ኦቨር ደንበር ዘሎ የሚመጣ ዕዳ ስለማንፈልግ ደንበር ዘሎ የሚመጣ ትርምስ ስለማንፈልግ ውከትና ብጥብጥ በሚበዛበት የአፍሪካ ቀንድ ኢትዮጵያ በተለይም በሶማሊያ 40% የሰላም አስከባሪ ኃይል ማሰማራቷ የሰላም መረጋጋትና ብልጽግና ዋነኛ አንቀሳቃሽ ኃይልነቷን ያረጋገጠችበት ነው። ይህ ታዲያ ኢትዮጵያ ጉዞዋን ለተናጠል ሳይሆን አፍሪካን በሚያጠናክርና በሚያስተሳስር መልኩ ያደረገው ስለመሆኑ በርካታ ምሁራን የሚያነሱት ነው። ተመልካቾቻችን ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃዎች ሊያደርሰን በቀጥታ መስመር ላይ ብሩክ ተስፋዬ ይገኛል። ብሩክ እንዴት ቆይተሃል? ለምስራቅ አፍሪካ ሰላምና ደህንነት ሶማሊያን ጨምሮ የኢትዮጵያ ሚና እንዴት ነው የሚገለጸው የሚለውን ሀሳብ አንሳለን እባክህ። አመሰግናለሁ ማህሌት። ኢትዮጵያ እንግዲህ በምስራቅ አፍሪካ ከስድስት ሀገራት ጋር የምትካለልና የቀጠናው ከፍተኛ የህዝብ ብዛት ያላት ሀገር ነች። የኢኮኖሚ እምብርትም ነች ማለት ይቻላል። በአንድ ሀገር የሚከሰት አለመረጋጋት እንግዲህ በቀጥታ ወደ ሌላው የመዛመት እድሉ ከፍተኛ ነው። እንግዲህ በዚህ ቀጠና ላይ ስንመለከተው ኢትዮጵያ ጠንካራ ማዕከላዊ መንግስትና መከላከያ መያዟ ደግሞ ለጎረቤቶቿ ሰላም ቀዳሚ ተሰላፊ መሆኗን ስራዎቿ የሚመሰክሩ ናቸው። ኢትዮጵያ እንግዲህ ሉዓላዊነቷን የግዛት አንድነቷን ከማስጠበቅ ባለፈ በሌሎች ሀገራት ችግር ሲከሰትም ሰላምን በማስከበር እንዲሁም ደግሞ ለአፍሪካ ችግሮች አፍሪካ መር መፍትሄን በማራመድ የምትታወቅ ሀገር ነች። እንግዲህ ቀጣናው አሁንም ቢሆን እየፈተኑት ያሉ የተለያዩ ጉዳዮች አሉ። ከነዚህ ውስጥ አንዱ እንግዲህ ድንበር ተሻጋሪ ወንጀሎች፣ የሽብር ቡድን እንቅስቃሴዎች፣ የኮንትሮባንድ ንግድ የምስራቅ አፍሪካ ሰላምና ደህንነትን ከሚፈትኑት ውስጥ የሚጠቀሱ ስለመሆናቸው ነው እንግዲህ የሰላምና ደህንነት ባለሙያዎች የሚጠቅሱት። የምስራቅ አፍሪካ ሀገራት ዘላቂ ሰላምና ደህንነትን ለማረጋገጥ ትኩረት በሚሹት ዋና ዋና ጉዳዮች ላይም ኢትዮጵያ በዚህ ረገድ ተጠቃሽ የሆኑ ስራዎችን ሰርታለች ማለት ይቻላል። ለዚህ ደግሞ ቀጠናዊ ሰላምና ደህንነት ትብብርን በማጠናከር በአብነት የምትጠቀስ ሀገር ናት። ኢትዮጵያ የኔ ሰላም የሚረጋገጠው ጎረቤቴ ሰላም ሲሆን ነው የሚለውን ጽንሰ ሀሳብ በተግባር ያሳየች ሀገር ናት ማለት ይቻላል። ሶማሊያ ውስጥ አልሸባብ አፍሪካን ሊያናጋ የሚችል የሽብር ቀጠናን ለመፍጠር ሲነሳ ኢትዮጵያ ወሰደችው እርምጃ የቀጠናውን ሰላምና ደህንነት በማረጋገጥ እንዲሁም ደግሞ ከውድቀትን በመታደግ ትልቅ አበርክቶ ነው ያለው። ይህ ጥረት እንግዲህ የሶማሊያ የሽግግር መንግስት መሬት እንዲይዝ አድርጎ እንደነበር መጥቀስም ይቻላል። አሁን ያለው ነባራዊ የሶማሊያ ሁኔታ በአንጻራዊነት ወደ ተሻለ ሁኔታ እንዲመጣም ኢትዮጵያም ብርቱ ጥረት አድርጋለች። በዚህ ኢትዮጵያ እንግዲህ የሶማሊያን ደህንነት በመጠበቋ ብቻ አልሸባብ ወደ ምስራቅ አፍሪካ ማለትም እንደ ኬንያ፣ ዩጋንዳና ታንዛኒያ እንዲሁም ደግሞ ወደ መካከለኛው የአፍሪካ ክፍሎች እንዳይዛመት እንደ ግድብ ሆና ወይም ደግሞ ይህንን በመከላከል ትልቅ አበርክቶን አድርጋለች ማለት ይቻላል። ይህ ባይሆን ኖሮ ዛሬ እንግዲህ ምስራቅ አፍሪካ የምንለው ቀጠና አጠቃላይ ልክ መካከለኛው ምስራቅ በተለያዩ የሽብር ቡድኖች ሰላምና የደህንነት ችግር እንደተጋረጠበት ሁሉ የምስራቅ አፍሪካም ተመሳሳይ አይነት ችግሮች ሊጋረጡበት እንደሚችሉ ነው እንግዲህ የሰላምና ደህንነት ተመራማሪዎች የሚገልጹት። በደቡብ ሱዳን የእርስ በርስ ጦርነት ወቅት ተፋላሚዎችን ሳልቫኪርና ሪክ ማቻርን አዲስ አበባ ላይ በማቆየት ለዓመታት የተደረገ ድርድር እንደነበር ይታወሳል። የደቡብ ሱዳን የሰላም ስምምነት መፈረም የኢትዮጵያ ዲፕሎማሲያዊ ጥረት ውጤት ነው ማለት ይቻላል። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት ስር የምታሰማራው ሰራዊት ከሌሎች የሚለይበትም የተለያዩ ባህሪያት አሉት። በዚህም የሰላም አስከባሪነት ሞዴል ኢትዮጵያዊ ሞዴል ወይም ደግሞ ዘኢትዮጵያን ፒስ ኪፒንግ ሞዴል በማለት ይህንን ሚናዋን ያሞካሹታል። ለዚህ እንግዲህ እንደ አብነት ልናነሳ የምንችለው የኢትዮጵያ ሰራዊት በአብዬ ግዛት በሁለቱ ሱዳኖች መካከል ደም ሳይፈስ ዜጎችም ሳይፈናቀሉ የጦርነት ነጋሪትም ሳይጎሰም ለ13 ዓመታት እንዲቆይ ተደርጎ ነበር። ይህ እንደ ትልቅ ስኬት የሚታይ ነው። ይህም እንግዲህ በዓለም አቀፍ የሰላም ጥረት ታሪክ ውስጥ
አንድ ሀገር ብቻዋን ሰላም እንድታስከብር የተሰጠ ታላቅ እምነት መሆኑን የሚያመላክት ነው። ከዚህ በተጨማሪም ኢትዮጵያ ቀጠናዊ ትስስርን ለማጠናከር የሚረዱ ግዙፍ የመሰረተ ልማት ፕሮጀክቶችንም ወደ ተግባር ቀይራ ከራሱ አልፋ ለጎረቤቶቿም ፋይዳዎችን ማብጀት የቻለች ነች። እንግዲህ ግጭቶችን ማስቀረት የሚቻለው አንዱ ኢኮኖሚያዊ ትስስርን በማጠናከር ነው የሚል ጽኑ እምነት አላት። ለቀጠናዊም ለአህጉራዊም የአፍሪካ ህብረት አጀንዳዎችም ለኢጋድም ዋና ዋና ግቦች ኢትዮጵያ በተግባር የሚገለጥ ጥረቶችን ያደረገች ነው። የኢትዮ ጅቡቲ ባቡር መስመር ማንሳት እንችላለን። የኢትዮ ኬንያ የኃይል ማስተላለፊያ መስመሮችን ማንሳት እንችላለን። ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ በዋናነት ደግሞ አሁን ላይ በተጨባጭ ሊጠቀስ የሚችል ነው። ለጎረቤት ሀገራት ኃይልን እየሰጠ ብርሃንን እየሰጠ ነው የሚገኘው። ስለዚህ ሽብርተኝነትን በጋራ መዋጋት፣ የኮንትሮባንድ መስመሮችን መዝጋት፣ ወንጀሎችን ወይም ደግሞ የሽብር ቡድኖችና ሌሎች ህገወጦችን የሚደግፉ የገንዘብ ምንጮችም እንዲደርቁ ኢትዮጵያ እንግዲህ ጥረቶችን ያደረገች ነው የምትገኘው። የምስራቅ አፍሪካ ሀገራትን በጋራ እንዲቆሙና የበለጠ ስኬትን ማረጋገጥ እንዲቻል አሁንም ያላሰለሰ ጥረት እያደረገች ነው የምትገኘው ኢትዮጵያ። ይህንን ጥረቷን ታዲያ ሌሎቹም የቀጠናው ሀገራት ሊተባበሩና ሊደግፉ ይገባል። ምክንያቱም ኢትዮጵያ ለምስራቅ አፍሪካ ብቻ ሳይሆን አሁን ላለው አፍሪካ ለነጻነቷም ትልቅ አብነት የሆነ ስራን የሰራች ነች ማለት ይቻላል። ኢትዮጵያ በየትኛውም የሰላም ማስከበር ጉዳዮች ላይ ቀዳሚ ነች። ሰላም ሲባል ኢትዮጵያ ከፊት የምትጠቀስ ሀገር ነች። በዚህ ረገድ ኢትዮጵያ ለምስራቅ አፍሪካ ግዙፍ ህዝብ እንደመያዟ፣ ሰፊ የህዝብ ቁጥር እንደመኖሯ እንዲሁም ደግሞ ሰፊ የቆዳ ስፋት እንዳላት ሀገር ትልቅ አበርክቶ ያላት ነች ማለት ይቻላል። ትልቅ ሚናዎችን ተወጥታለች። ማህሌት እናመሰግናለን ብሩክ ለመረጃው። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾች፣ አብራችሁን ስላላችሁ እናመሰግናለን። በአማራ ክልል የበልግ ወቅት አብቃይ በሆኑ አካባቢዎች ከ239 ሺህ በላይ ሄክታር መሬት ለማልማት ዝግጅት እየተደረገ መሆኑ ተገለጸ። በክልሉ በዘንድሮ የበልግ ወቅት 4.6 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ እንደሚገኝም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ ነው። በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በድጋሚ ነው በዜና ኢትዮጵያ የተገናኘ ነው። በአማራ ክልል ለቀጣዩ የበልግ ወቅት እርሻ እየተደረገ ያለው ዝግጅት ለማግኘት ከታሰበው ምርት አኳያ ያለውን አያይዘህ መረጃህን አጋራን። አመሰግናለሁ። እንግዲህ በሀገራችን በግብርናው ዘርፍ ማለት ነው ሰብልን በተለያዩ ወቅቶች በማምረት በተለይ ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በትኩረት መስራት የመደመር መንግስት አንዱ የትኩረት አቅጣጫው ነው እየተሰራበት ይገኛል። በዚህም እንግዲህ ባለፉት ዓመታት በታዩ ስራዎችም በርካታ ውጤቶች መመዝገባቸው የሚታወስ ነው። እንግዲህ በአማራ ክልል ደረጃ ወስደን ስንመለከተውም በተለይ እንግዲህ አማራ ክልል ሰፊ የሆነ የእርሻ መሬት ባለቤትና ክልል ነው ማለት ነው። በዚህም ታዲያ በተለያዩ ወቅቶች ሰብልን ከማምረት አኳያ ከዓመት ዓመት መሻሻሎች እየታዩ እንደሚገኙ የክልሉ ግብርና ቢሮ መረጃ ያመለክታል። ለአብነት ለማንሳት ያክል በመኸር ወቅት ባለፈም በመስኖ እንዲሁም በበልግ ወቅትና በተለያዩ ወቅቶች ማለት ነው ሰብልን በስፋት የማምረት ስራዎች በትኩረት እየተሰሩበት ይገኛሉ። አሁን የምንገኙበት ወቅትም በተለይ የመኸር ሰብል የተሰበሰበበት እንዲሁም የመስኖ ስራዎችም አንዳንዶቹም የመሰብሰብ ስራዎችና ጎን ለጎንም ሁለተኛው ዙር የመስኖ ስራ እየተከናወነ ያለበት ሁኔታ ይገኛልና በቀጣይ ወራት ደግሞ የበልግ እርሻ በክልሉ ይከናወናል። በክልሉ ለአብነት ለማንሳት ያክል በምስራቅ አማራ ማለት ነው በሰሜን ሸዋ፣ በደቡብ ወሎና በሰሜን ወሎ አካባቢዎች የበልግ አብቃይ አካባቢዎች ናቸው። ታዲያ በእነዚህ አካባቢዎችም ዝናብን በመጠቀም በተለይ በበልግ ወቅት በስፋት ምርት ለማምረት ስራዎች እየተሰሩ እንደሚገኙ ተገልጿል። በዚህ ዓመትም ታዲያ ወደ 239 ሺህ ሄክታር በላይ መሬት በተለያዩ ሰብሎች በበልግ ወቅት ማለት ነው ለማምረት ታቅዶ እየተሰራ ይገኛል። ከዚህም ወደ 4.6 ሚሊዮን ኩንታል ምርት ለማግኘት ታቅዶም የተለያዩ ተግባራት እየተከናወኑ እንደሚገኙ ተመላክተዋል ማለት ነው። ከነዚህ ተግባራት መካከል የተለያዩ ግብዓቶችንና ምርጥ ዘር ለአርሶ አደሩ ተደራሽ የማድረግ ስራዎች እንዲሁም ማሳን የማዘጋጀት ስራዎችም በወቅቱ እየተከናወኑና አንዱ የዝግጅቱ አካል መሆናቸው ነው የተመላከተው ማለት ነው። እንግዲህ ወደ እነዚህ አካባቢዎች የተለያዩ የሜካናይዝድ የትራክተርና ሌሎችም ቴክኖሎጂዎችን የማቅረብ ስራዎች እንዲሁም በአርሶ አደሩ ዘንድም ድጋፍ የሚሰጡ ባለሙያዎችን የማሰማራት ስራዎችም እየተከናወኑ እንደሚገኙ ነው የተመላከተው ማለት ነው። እንግዲህ የማሳ ዝግጅቱ እንደተጠናቀቀም ወዲያውኑ ዝናብ በሚጥልበት ወቅትም ወዲያውኑ ወደ ዘር ለማስገባትም እንግዲህ በርካታ ስራዎች እየተከናወኑ ይገኛሉ ነው የተባለው። እንግዲህ እንደምናስታውሰው ከሰሞኑም የኢትዮጵያ ሜትሮሎጂ ኢንስቲትዩት እንዳስታወቀው በተለይ በመደበኛ ዝናብ መጠን እንደሚኖራቸው እነዚህ አካባቢዎች ተመላክቷል። ለጊዜው ያለ መረጃ ይሄን ይመስላል። ሳሙኤል እናመሰግናለን ለመረጃው። መልካም ቀን።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ተመልካቾች አሁን ደግሞ ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ነው የምናልፈው። ኢትዮጵያ በ2013 ዓ.ም ያካሄደችው ስድስተኛው ሀገራዊ ምርጫ በተለያዩ ችግሮች ውስጥ አልፋ ያሳካችው ነው። የኮቪድ ወረርሽኝንና የሰሜኑን ጦርነት ተሻግራ ያካሄደችው ምርጫ ለሀገረ መንግስት ግንባታው መጠናከር ጉልህ ሚና ነበረው። ስድስተኛው ሀገራዊ ምርጫ ወራት ለቀሩት ሰባተኛው ጠቅላላ ምርጫ ምን አስተምሮን አለፈ? ከተከታዩ ዘገባ ተመልክተን እንመለሳለን። ኢትዮጵያ አይሆንላትም አታልፈውም የተባለችባቸውን ፈታኝ መንገዶች ሁሉ በጽናት ተሻግራ ማሳየት የቀደመ ልምዷ ነው። ከጥንተ ታሪኳ እስከ ዛሬ የመቻል ተምሳሌት፣ ያለመሸነፍ ምልክት የሆነችባቸው የታሪክ አጋጣሚዎችም እልፍ ናቸው። 2013 ዓ.ም ሰኔ ወር ላይ የተደረገው ጠቅላላ ሀገራዊ ምርጫም ከነዚህ አጋጣሚዎች አንደኛው ነው። ኢትዮጵያ በተለያዩ ችግሮች ውስጥ ሆና ያከናወነችው ስድስተኛው ሀገራዊ ምርጫ የማይሳካ የመሰላቸው የውስጥና የውጭ ጠላቶች በውድቀቷ ሊሳለቁ ጓጉተው ጠብቀዋል። ስድስተኛው ሀገራዊ ምርጫ አነጋጋሪነቱ የጀመረው መካሄድ ከነበረበት 2012 ዓ.ም በኮቪድ ወረርሽኝ ምክንያት እንዲራዘም በተደረገበት ጊዜ ነው። መንግስት የህዝብን ጤና አደጋ ላይ ላለመጣል ምርጫው እንዲራዘም ሲወስን አጋጣሚውን የራሳቸውን ፍላጎት ለማሳካት መጠቀሚያ ማድረግ የፈለጉ ኃይሎች ሀሳቡን ተቃወሙት። ህወሓት ደግሞ የፌዴራል መንግስቱን ስልጣንና ኃላፊነት በሚገዳደር መልኩ በትግራይ ክልል ህገወጥ ምርጫ አካሄደ። በዚሁ ህገወጥ ምርጫ ራሱ ተወዳድሮ ራሱ አሸናፊ የሆነበትን ውጤትም አወጀ። ይህ የህወሓት የማናለብኝነት ስራ በኢትዮጵያ የጸጥታ ሁኔታው ስጋት ውስጥ እንዲወድቅ ምክንያት ሆነ። በዚህ ሁኔታ ውስጥ መንግስት የተራዘመው የ2012 ምርጫ በ2013 እንዲካሄድ ቁርጠኛ አቋም ይዞ እየሰራ ባለበት ጊዜ የተቀሰቀሰው የሰሜኑ ጦርነት፣ ሌሎች የማንነትና የድንበር ግጭቶች፣ በተለያዩ የኢትዮጵያ አካባቢዎች የነበረው የታጣቂዎች እንቅስቃሴ የምርጫውን ስኬታማነት ጥያቄ ውስጥ ከተውት ነበር። ምርጫው በበርካታ ውዝግቦችና ተግዳሮቶች ውስጥ ቢያልፍም በኢትዮጵያ የምርጫ ታሪክ ውስጥ ግን ትልቅ ስኬት የተመዘገበበት ነው። ለዚህ ደግሞ መንግስት አስቀድሞ ለምርጫው ፍትሐዊነት የነበረው ቁርጠኛ አቋም ዋነኛ ምክንያት ነው። ይህን ለማድረግ ከወሰዳቸው እርምጃዎች መካከል ደግሞ የመጀመሪያው የምርጫ ቦርድን ገለልተኝነትና ተአማኒነት ማረጋገጥ ነበር። የቀድሞ የተፎካካሪ ፓርቲ መሪ ብርቱካን ሚደቅሳ ቦርዱን እንዲመሩ በሕዝብ ተወካዮች ምክር ቤት መሰየማቸውና ቦርዱ ገለልተኛነቱን የሚያረጋግጥባቸውን የተለያዩ የሕግና የአሰራር ማሻሻያዎች እንዲተገብር ድጋፍ ማድረጉ ለዚህ እንደ ማሳያነት ይጠቀሳሉ። በዚህም የምርጫ ሂደቱ ከመራጮች ምዝገባ እስከ ውጤት አሰባሰብ ድረስ ለህዝብና ለፖለቲካ ፓርቲዎች የበለጠ ግልጽ መሆን ችሏል። ምርጫው መካሄድ ከነበረበት 2012 ዓ.ም እንዲራዘም ሲደረግ እንኳን ምሁራንና የፖለቲካ ፓርቲዎች ጭምር በጉዳዩ ላይ ያላቸውን ምልከታ በዴሞክራሲያዊ መንገድ እንዲገልጹ እድል ተሰጥቷቸው እንደነበር ይታወሳል። በምርጫ ውጤቱ ገዢው ፓርቲ ብልጽግና አብዛኛውን የህዝብ ተወካዮች ምክር ቤት መቀመጫዎች ሲያሸንፍ፣ የተወሰኑ ፓርቲዎችና የግል ተወዳዳሪዎች ምክር ቤት የሚገቡበትን ውጤት አስመዝግበዋል። መስከረም 24 2014 ዓ.ም አዲሱ የፌዴራል መንግስት ሲመሰረት ደግሞ ጠቅላይ ሚኒስትር አብይ አህመድ የተፎካካሪ ፓርቲ መሪዎችን የመንግስት ከፍተኛ የስራ ኃላፊነቶች ላይ በመመደብ የሀገረ መንግስት ግንባታ ከፓርቲም በላይ መሆኑን አስመስክረዋል። ይህ ሁሉ ስኬት የተገኘው ታዲያ ኢትዮጵያ አታሳካውም ትወድቅበታለች ከተባለችው ከስድስተኛው ሀገራዊ ምርጫ በኋላ ነው። ኢትዮጵያ ዘንድሮ የምታካሂደው ሰባተኛው ጠቅላላ ምርጫም አይሳካም የሚሉ የጠላት ድምጾች በርክተውበታል። ምርጫው በተለያዩ ሰበቦች እንዲራዘምና የሽግግር መንግስት እንዲመሰረት የሚፈልጉም አሉ። የዘንድሮ ምርጫ ሰላማዊ
ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። ምርጫው በታሰበለት የጊዜ ሰሌዳ እንዲካሄድ መንግስት በቁርጠኝነት እየሰራ ነው። የኢትዮጵያ ምርጫ ቦርድም የምርጫ ሂደቱን ስኬታማ ለማድረግ ባወጣው የጊዜ ሰሌዳ መሰረት ስራዎቹን እያከናወነ ይገኛል። ኢትዮጵያ የገጠሟትን ፈተናዎች ሁሉ ተሻግራ ለ7ኛው ጠቅላላ ምርጫ መቃረቧ የነገዋን ብሩህ ኢትዮጵያ በጋራ ለመገንባት የምናደርገው ጉዞ ማሳያ ነው። በመጪው ግንቦት ወር ለሚካሄደው ምርጫ ለመሳተፍ በቂ ዝግጅት እያደረገ መሆኑን የኢትዮጵያ ዲሞክራቲክ ህብረት ፓርቲ አስታወቀ። ምርጫው የነገዋን ኢትዮጵያ ለመወሰን መሰረት የሚጥል በመሆኑ ከቀደሙ ስህተቶች መማር እንደሚገባም ፓርቲው አስታውቋል። ተስፋዬ ጫኔ ዝርዝሩን ይዟል። 7ኛውን ጠቅላላ ምርጫ በመጪው ግንቦት 24 ለማካሄድ እንደ ሀገር አስፈላጊው ዝግጅት በመከናወን ላይ ይገኛል። በዚህም በርካታ የፖለቲካ ፓርቲዎች ለሚወክሉት ህዝብ ጠቃሚ ያሏቸውን ሀሳቦችና ፕሮግራሞች ይፋ በማድረግ ላይ ናቸው። ከነዚህ ፓርቲዎች መካከል አንዱ የሆነውና በሀገር አቀፍ ደረጃ የሚወዳደረው የኢትዮጵያ ዴሞክራቲክ ህብረት ፓርቲ ኢዳሃ ይገኝበታል። የፓርቲው ሊቀመንበር አቶ ገብሩ በርሄ እንደሚሉት ፓርቲያቸው ከምስረታው ጀምሮ ውይይትን ያስቀደመ የፖለቲካ መርህ ላይ ተመስርቶ እየተንቀሳቀሰ መሆኑን ይናገራሉ። አጠቃላይ የአንድ ሀገር ሰላም፣ ዲሞክራሲያዊ እንቅስቃሴዎችም ተግባር ላይ እንዲሆን በቅንነት መቅረብና ለውይይት መዘጋጀት ነው። ፓርቲያችን ሁል ጊዜ አባሎቹ ሰላማዊና ዲሞክራሲያዊ እንቅስቃሴዎች እንዲያካሂዱ ከፍተኛ ጥረት ያደርጋል። ለዚሁም ነው ከተመሰረተ ከ1967 ዓ.ም ጀምሮ እስካሁን ድረስ አንድ ቀን በመጥፎ ድርጊት ያልተገለጸ፣ ያልተከሰሰ፣ ያልተወነጀለ ሰላም ያስቀድማል ድርጅታችን። ሰላማዊ ሀገርና ህዝብን ለመፍጠር ፓርቲዎች ምሳሌ መሆን እንደሚገባቸው የጠቀሱት ሊቀመንበሩ የሰላም ፍላጎት ከፍላጎት ባሻገር በተግባር ሊገለጽ እንደሚገባም ጠቁመዋል። አንድ የፖለቲካ ፓርቲ ሰላማዊ ዲሞክራሲያዊ ትግል አማራጭ ወስዶ ሲመጣ በ5 ዓመት አንድ ጊዜ ነው የስልጣን ባለቤት ለመሆን የሚፈካከረው። ስለዚህ 5 ዓመታት በሙሉ እየሰራን ነው የምንቆየው ማለት ነው። እጮቻችን የት ምን አይነት ሰዎች ናቸው መምጣት ያለባቸው? የማደራጀት አባላት የማብዛት ክልሎች ኦልሞስት እንደ ሀገር አቀፍ በሁሉም ክልል የመደራጀት መብት አለን። በየትኛው ክልል ነው መግባት ያለብን? ዘንድሮ ብንገባስ ምን አይነት እጮች መያዝ አለብን የሚለው 5 ዓመት ሙሉ እየሰራንበት ነው የቆየ ነው ማለት። ዲሞክራሲያዊ ምርጫ የነገዋንና ጠንካራዋን ኢትዮጵያ ለመገንባት መሰረት ነው የሚሉት የፓርቲው ሊቀመንበር ካለፉት ምርጫዎች የተሻለውን መውሰድና ከስህተቶቹ መማር ይገባል ሲሉ ጠቁመዋል። በአሁኑ ጊዜ በአንድ ግለሰብ ወይም በተወሰኑ ግሩፕ የሚተዳደር የለም። ኦልሬዲ ጊዜው አልፎበታል። ፋሽን ነው። 21 ክፍለ ዘመን የደረስ ነው። ስለዚህ ህዝብ ራሱ መራጮቹ መሪዎቹ የሚመርጥበት ትክክለኛ መንገድ ማስቀመጥ ተገቢ ነው። ስለዚህ ውጤት አለው፣ ጥሩ ነው። አሁን 7ኛ ሀገራዊ ምርጫ ነው ያዝነው። ይህ 7ኛ ሀገራዊ ምርጫ ከእያንዳንዱ ምርጫዎች የተወሰኑ ውጤቶች እያየን የመጣ ነው፣ ስለ ሰላሙ ማለት ነው። ዞሮ ዞሮ ምርጫ ግን ለአንድ ሀገር ዋስትና ነው ብለን ነው የምናስቀምጠው። ለአንድ ህብረተሰብ ዋስትና ነው ብለን ነው የምናስቀምጠው። የፖለቲካ ፓርቲዎች 5 ዓመታትን ብቻ ጠብቀው ወደ ምርጫ መምጣት የመጨረሻ ግባቸው ሊሆን አይገባም ያሉት የኢትዮጵያ ዴሞክራቲክ ህብረት ፓርቲ ኢዳሃ ሊቀመንበር ገብሩ በርሄ ተቀዳሚ ስራዎችን ማከናወን ይገባቸዋልም ሲሉ ጠቁመዋል። ለምሳሌ እኛ እንደ ድርጅት በ5 ዓመታት ውስጥ በአራቱም የደቡብ ክልሎች ቢሮዎች አሉን፣ እንቅስቃሴዎች አድርገናል። ቢሮዎች ብቻ ሳይሆን አባሎቻችን እየሰበሰብን የመንግስት አዳራሽ እየተጠቀምን የመንግስት አዳራሽ በሌለባቸው አካባቢዎች እየተከራየን ስልጠናዎችም እየሰጠን ነበር። በመጪው ጠቅላላ ምርጫ ለመሳተፍ ሙሉ ዝግጅት ስለማድረጉም የኢትዮጵያ ዴሞክራቲክ ህብረት ፓርቲ ይፋ አድርጓል።
በሌላ ዜና በሰባተኛው ጠቅላላ ምርጫ የሚዲያ ተቋማት ለሀገር ሰላምና ለዲሞክራሲ ስርዓት ግንባታ በጋራ የመቆም ኃላፊነት አለባቸው። ከስድስተኛው ምርጫ የተገኘውን መልካም ተሞክሮ በማዳበር ሚዲያው የሕዝብን የዲሞክራሲ ተሳትፎ ለማሳደግና ብሔራዊ ኃላፊነቱን ለመወጣት አካሄዶችን መቀየስም እንዲሁ ይጠበቅበታል። ተስፋዬ ለሜሳ ዝርዝር አለው። ምርጫ የአንድ ሀገር የዲሞክራሲ ብስለት መለኪያ ነው። ኢትዮጵያ የጀመረችውን የዲሞክራሲ ተቋማት ግንባታ ለማጽናት መጪው ሰባተኛው ጠቅላላ ምርጫ ወሳኝ ድልድይ ነው። በዚህ ሂደት ውስጥ የመንግስትም ሆነ የግል ሚዲያዎች ከዜና አቅራቢነት ያለፈ የሀገር ግንባታ ባለቤትነት ሚናን መጫወት ይጠበቅባቸዋል። የፐብሊክ ሚዲያዎች ከግል ሚዲያዎች ጋርም በጋራ ምርጫን በተመለከተ ዘገባ በጋራ ሼር የሚያደርጉበት ውጤት አገላለጽ ላይ የምርጫው ሳይክል ላይ በሙሉ ሚዲያዎቹ በባለቤትነት እንዲሳተፉ ይሄ ትልቅ ስራ መሰራት አለበት። አንዱ ሚናቸው መወጣት የሚችሉት እሱ ነው። ያ ሲሆን ነው መረጃን በጋራ ፑል ተፈጥሮላቸው ችግራቸው እነሱ ያውቁታል። ስለዚህ ተቀራርበው መስራት ሲችሉ እነሱ መረጃ እንዴት እንደሚያገኙ ይጠይቃሉ። ተቆጣጣሪው አካል እንዴት እንደሚያቀርብላቸው በጋራ ቁጭ ብለው እየተወያዩ እነዚህ መረጃዎች እየተጠቀሙ የጥላቻ ንግግር፣ ሐሰተኛ መረጃ ስርጭት በሚኖርበት ጊዜ መመከት ይችላሉ። ስድስተኛው ሀገራዊ ምርጫ ለኢትዮጵያ አዲስ የዲሞክራሲ ልምምድንና ተስፋን አሳይቶ አልፏል። አሁን ደግሞ ትኩረቱ በሰባተኛው ምርጫ ላይ ነው። በዚህ ወሳኝ ምዕራፍ ላይ ታዲያ የሚዲያ ተቋማት ከምንጊዜውም በላይ በሙያዊ ስነ ምግባር ታንጸው የጥላቻ ንግግርን በማራቅና ገንቢ ውይይቶችን በማዘጋጀት የዜጎችን የፖለቲካ ንቃት ማሳደግ ይጠበቅባቸዋል። እናም ጥያቄው ሚዲያዎቹ የመንግስት ወይም የግል ተብለው መጠራታቸው ሳይሆን ለሀገር ሰላም ምን ሰሩ፣ እንዲሁም ለዜጎች ነጻነትና ለዲሞክራሲ ግንባታ ምንስ እሴት ጨመሩ የሚለው ጉዳይ ነው። ሰባተኛው ጠቅላላ ምርጫ ካለፉት ልምዶች በመነሳት የተሻለ የዲሞክራሲ ሂደትን እንዲከተል የሚዲያ ተቋማት ንቃት ወሳኝ ነው። የዜጎችን ድምፅ በማክበር አማራጭ የፖለቲካ ሀሳቦችን በሰለጠነ መንገድ በማቅረብና ብሔራዊ ስምምነትን በማስቀደም የሚዲያ ተቋማት ለታሪክ የሚቀመጥ ስራ የመስራት አጋጣሚ ያላቸው። ብዙ ጊዜ አይተናል። የኢትዮጵያ ፖለቲካ ላይ አንዱ አንዱን በመዝለፍ በእንደዚህ አይነት ነገሮች ድምፅ ለማግኘት የሚሞከርባቸውን እውነቶች አይተናል። ሰብስታንቲቭ የሆኑ የህዝብ ጥቅሞች ላይ በደንብ በጥናት ላይ የተመረኮዘ በትክክል ችግር ፈቺ የሆኑ ውይይቶች እንዲዳበሩ ሚዲያዎቹ እንደገና ጋዜጠኞቹ አርታያኑ ትልቅ ሚና አላቸው። እዚህ ሚና ላይ እንግዲህ የሚሰሩ ፕሮግራሞች አንደኛ ጋዜጠኞች ምርጫ ላይ የሚሰሯቸውን ፕሮግራሞች የሚጠቀሟቸው ባለሙያዎች አሉ። እየጠሩ አስተያየት ስጥልኝ እዚህ ላይ የሚሉ እነሱ በትክክል ነፃ መሆን አለባቸው። እውቀት ሊኖራቸው ይገባል። የሚናገሩትን የሚያውቁ ፌር የሆነ ከማንም ጋር ያልወገኑ መሆናቸው ማረጋገጥ አለባቸው። እናም የሚዲያ ተቋማት የዲሞክራሲው ሂደት አጋዥ መሆናቸውን በተግባር የሚያሳዩበት ጊዜ አሁን ነው። ለምርጫው ስኬታማነት፣ ለኢትዮጵያ ሰላምና ለዲሞክራሲያዊ ልምምዱ እድገት በጋራ መቆም ከምርጫ በላይ ሀገራዊ ጥሪ ነው። ዜና ኢትዮጵያ ቀጥሏል። ተመልካቾች ወደ ሌሎች ዘገባዎች እናልፋለን። በታዳሽ ኃይል ባገኙት የኤሌክትሪክ ኃይል የተሻለ ኑሮ መጀመራቸውን በምዕራብ አርሲ የነንሰቦ ጨቤ ነዋሪዎች ተናገሩ። የውሃና ኢነርጂ ሚኒስቴር እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት በኦሮሚያ ክልል ምዕራብ አርሲ ዞን የሰሩት የነንሰቦ የፀሐይ ኃይል ማመንጫ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። አስረሳወቀሽ በኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ የምትገኘው የነንሰቦ ጨቤ ቀበሌ ከዞንና ከወረዳ ከተሞች ርቀት ላይ በመሆኗ የተለያዩ መሰረተ ልማቶችን ሳታገኝ ቆይታለች። በተለይም የኤሌክትሪክ አቅርቦት አለመኖር የቀበሌዋ ነዋሪዎች ትልቁ ፈተና ሆኖ ዘልቋል። ከዚህ በፊት ጨለማ ውስጥ ነው የቆየነው። አሁን ግን የዛሬ በዚህ መብራት ኃይል በማግኘታችን በጣም ደስታ ተሰምቶናል። ኑሯችን ለወደፊት ይሻሻላል ብለን እንገምተዋለን። ከዚህ በፊት የነበረው መግለጽም አልችልም። ምን መብራት የለም፣ ኔትወርክ የለም፣ መንገድ የለንም። ቻርጅ ቤት አሁን አንድ ስልክ እስከ 30 እስከ 25 ብር ቻርጅ እያደረግን ነው የምንኖረው። ከዚህ በፊት አሁን ላይ በውሃና ኢነርጂ ሚኒስቴር እንዲሁም በኢትዮጵያ ኤሌክትሪክ አገልግሎት ወደ ስራ የገባው የነንሰቦ የፀሐይ ኃይል ማመንጫ ግን ለአካባቢው ነዋሪዎች የአዲስ ህይወት ጅማሩ
መሰረት ሆኗል። ቡና አለን፣ ከብት አለን። አሁን ልጆቻችንም እየተማሩ ነው። ከኤሌክትሪክ ጋር ተያይዘው የሚሰሩ ነገሮችም እየገዛ ነው። ህዝቡ በጣም ፍላጎት አለው፣ በጣም ደስታ አለው። አንዳንድ የኤሌክትሪክ ማብራቶች ወፍጮዎች ሊሰራ ይችላል። ቡና መፈልፈያ አለን። ደረቅ ቡና መፈልፈያዎች ላይ ገብቶ ማገልገል ይቻላል። የነንሰቦ የፀሐይ ኃይል ማመንጫ በ100 ሚሊዮን ብር ወጪ የተገነባ ሲሆን ለአካባቢው የኢኮኖሚ እድገት ትልቅ አስተዋጽኦ እንደሚኖረውም በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተሩ ኢንጂነር ጥላሁን ብርሃኑ ተናግረዋል። በአጠቃላይ 365 ኪሎዋት ኤሌክትሪክ ኃይል የማመንጨት የሚችል ሲሆን የፕሮጀክቱ ግንባታ የተካሄደው ከአፍሪካ ልማት ባንክ በተገኘ በአጠቃላይ በብር ከ100 ሚሊዮን በላይ በሚሆን የገንዘብ ብድር ድጋፍ ነው። የአካባቢውን ህብረተሰብ ኢኮኖሚያዊ፣ ማህበራዊ እድገት ለማሳለጥ በመሆኑ ፕሮጀክቱን በአግባቡ መንከባከብና መጠበቅ ያስፈልጋል። በኢትዮጵያ የገጠር ቀበሌዎች የኃይል አቅርቦትን ለማረጋገጥ ለታዳሽ ኃይል ምንጭ ትኩረት ተሰጥቶ እየተሰራ መሆኑንም የውሃና ኢነርጂ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ኦሊ ገልጸዋል። በተለይ በገጠራማው የህብረተሰብ ክፍላችን በተለይ ከብሔራዊ ግሪድ በከፍተኛ ርቀት ላይ ያሉ የህብረተሰብ ክፍላችን በአግባቡ ተጠቃሚ ማድረግ እንዲቻል የተለያዩ ፕሮጀክቶችን ቀርጸን ተግባራዊ በማድረግ ላይ እንገኛለን። እንደሚታወቀው ኢትዮጵያ ከፍተኛ የሆነ የታዳሽ ኤነርጂ ምንጭ ሀገር ናት። ካላ የታዳሽ ኤነርጂ ምንጮች መካከል አንዱ የፀሐይ ኢነርጂ ነው። ስለዚህ ይህን የፀሐይ ኢነርጂ ብቃቱ በመሻሻሉ እንዲሁም ዋጋው በመቀነሱ ይህንን ሶላር ኢነርጂ እንድንጠቀም እንደ ሀገር ትኩረት እንድሰጥ ተወራጭ አድርጎታል። የነንሰቦ የፀሐይ ኃይል ማመንጫ ከ800 በላይ ለሚሆኑ ቤተሰቦችና የተለያዩ ማህበራዊ ተቋማት አገልግሎት መስጠት እንደሚያስችልም ተመላክተዋል። የሰብል ምርታማነትን ለመጨመር የግብርና ሜካናይዜሽንን እንደሚተገብሩ በአማራ ክልል የዚገም ወረዳ አርሶ አደሮች ተናገሩ። በአዊ ብሔረሰብ አስተዳደር በ2018-19 የምርት ዘመን በመኸር ወቅት ከሚለማው መሬት ከ265 ሺህ በላይ ሄክታር በትራክተር የሚታረስ ነው። ራሄል ፍሬው አርሶ አደር ታረቀኝ አለም በአዊ ብሔረሰብ አስተዳደር በዚገም ወረዳ የጉደር ጃዊ ቀበሌ ነዋሪ ናቸው። ለዓመታት በበሬ ትከሻ ላይ በዘለቀው የእርሻ ስራቸው የድካማቸውን ሳያገኙ እንደኖሩ ይገልጻሉ። ከዚህ በፊት ያው አብዛኛውን እርሻ ምናርሰው በባህላዊ በበሬ ነው ምናርሰው። ይሄ ደግሞ ያው አድካሚ ነው፣ እውነት ለመናገር አድካሚ ነው። ከዚያ ተጨማሪ ደግሞ እርሻ ደግሞ አይገፋም። በበሬ አርሳ አንተ እርሻ አትገፋም። አረምም ብዙም ይሄን ያህል እንትን አያደርግም። ስለዚህ በዚህ አንጻር ምርጥና ምርታማነት ራስ በጣም እየተቀነሰ ነበር። አርሶ አደሩ ባለፉት 3 ዓመታት በራሳቸው አቅምና በመንግስት በተመቻቸ የብድር አቅርቦት የትራክተር ባለቤት ሆነዋል። በዚህም ከራሳቸው አልፈው ለአካባቢው በመትረፍ ተጠቃሚነታቸው ማደጉን ይገልጻሉ። በወረዳው በዞኑም ድጋፍ ትራክተር ገዝቻለሁ። በትራክተር ለማረስ ብዙ መሬት ስፋት ያለው መሬት ይጠይቃል። ግን ይህችን መሬት አርሰ ራሱ እርካታ ታገኛለህ። ምርቱ ደግሞ እየጨመረ ነው ያለና አዋጭነት አለው። አርሶ አደሩን ደግሞ ዙሬ ያው ቁርጥራች መሬቶች ቢሆኑ እያሰረሰን ያለና ብዙ ተመክሮ የወሰደ ነው ማህበረሰቡ ራሱ። የዚገም ወረዳ ግብርና ጽሕፈት ቤት ኃላፊ ዶክተር ዳንኤል ሞላ አርሶ አደሩ የእርሻ ስራውን ለማዘመን ያለው ተነሳሽነት እያደገ መምጣቱን ገልጸዋል። አብዛኛው በትራክተር ሲታረስ ውስጥ ላይ ስለሚገለበት እህል አይበቅልም አይነት አስተሳሰብ በጣም አመለካከት ላይ ችግር ነበር። አሁን ግን ይህን መቅረፍ ችለናልና አብዛኛው አርሶ አደር ማለት ይቻላል አሁን በወረፋ ተመዝግቧል። ያንዳንዱ ቀበሌ ላይ በትንሹ 50 እስከ 60 አርሶ አደር ተመዝግቧል። ለትራክተር እርሻ አመለካከትን መስፈር ችለናል። የአዊ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ አዲሱ ስማቸው ለ2018-19 መኸር እርሻ የሚደርሱ ከ100 በላይ ትራክተሮች ግዢ እየተፈጸመ መሆኑን አስገንዝበዋል። እንግዲህ በ2018-19 ምርት ዘመን የግብርና ሜካናይዜሽን እውን ለማድረግ 100 ትራክተሮችን ለመግዛት አቅደን እየሰራን ነው የምንገኘው። እስካሁን 30 የሚሆኑ ትራክተሮችን በእጅ አስገብተናል። ኦልሞስት እንግዲህ ፕሮሰስ ላይ ያሉ 103 የሚሆኑ ትራክተሮችን በመሰረታዊ ማህበራት በዩኒየንና በግለሰብ በባለሀብትም ጭምር ስራዎችን እየሰራን ያለንበት ሁኔታ ነው የሚገኘው ማለት ነው። እንደ አሚኮ ዘገባ በ2018-19 የምርት ዘመን በመኸር ሰብል ከሚለማው ከ265 ሺህ ሄክታር በላይ የሚሆነው በትራክተር እንደሚታረስ ታውቋል።
የበጋ መስኖ ስንዴ ልማት የምግብ ዋስትናን ከማረጋገጥ አልፎ የገበያ አቅማቸው እንዲጎለበት እያስቻለ መሆኑን የካፋ ዞን አርሶ አደሮች ገለጹ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከ5700 ሄክታር በላይ ማሳ በበጋ መስኖ ስንዴ ልማት እየለማ እንደሚገኝ ደግሞ የክልሉ ግብርና ቢሮ አስታውቋል። ሰለሞን ባረና በካፋ ዞን ሺሾንዴ ወረዳ ዋና ቦላ ቀበሌ የሚገኙ አርሶ አደሮች በኩታ ገጠም የእርሻ ዘዴ 69 ሄክታር ማሳ በስንዴ ሸፍነዋል። አርሶ አደሮቹ እንደሚሉት የበጋ መስኖ ስንዴ ልማት በዓመት አንድ ጊዜ የሚያለሙትን የሥራ ባህል ቀይሮ ተጠቃሚነታቸው እየጎለበተ መጥቷል። ተግባሩ ተፈጥሯዊ ሀብቶችን በአግባቡ እንዲጠቀሙ መነቃቃትን የፈጠረ መሆኑንም አመላክተዋል። ማሳችን ዝም ብሎ ቁጭ ብሎ ዓመት ሙሉ የሚቀመጥ ማሳ አሁን በዚህ ጥር ውስጥ ይሄ ስንዴ መድረስ ማለት አሁን የካቲት ውስጥ ራሱ ስንዴ ይነቀላል ማለት ነው፣ ይታጨዳል። አሁን እኛ ስንጠቀም ያው ለዳቦም እንጠቀማለን፣ ለንፍሮም እንጠቀማለን፣ ለጠላም እንጠቀማለን። ሽጠንም ልጆቻችንን እናስተምራለን። ለቤተሰብም ለምግብነት ፍጆታ በጣም ይጠቅመናል። ውሃ ያው በፊት በደጃችን እየፈሰሰ ይባክን ነበረ፣ ግን አሁን ሳይባክን ወደ ጥቅም ላይ እየዞረ ነው፣ እየተጠቀምን ነው። ስንዴ ያው እንግዲህ ይሄው ዘርተናል። ያው እንግዲህ በቅለ ቡቃያውን አይተናል። ጥሩ ነው የሚል አላማ ነው ያለን። አርሶ አደሮቹ ያጎለበቱት በጋራ የመስራት ባህል ጊዜና ጉልበት አቀናጅተው እንዲጠቀሙ ምቹ ሁኔታን ፈጥሯል። ከአዝመራቸውም በሄክታር እስከ 35 ኩንታል ምርት ለማግኘት የተቀናጀ ጥረት በማድረግ ላይ ይገኛሉ። እርሻ አሁን እንግዲህ ለአንድ ሰው በጣም ከባድ ነው። በቡድን ከሆነ ተደራጅተን ተጠያይቀን ለአንዱን ማሳ ዛሬ ከሰራ ነው ነገ ቀጥሎ ያኛውን የሌላውን ማሳ አብረን ሳንደክም እንሰራለን በትብብር ማለት ነው። ስለዚህ ምርቱም በአንድ ተሰብስቦ ለኛ ይጠቅመናል። አሁን ለብቻ ከሆነ አንዱ ወጣ ገብ ሳምንት ሆኖ ወደ ኋላ የሚቀርበት ሁኔታ አይኖርም። በኩታ ገጠም ለመስራት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ምክትል ቢሮ ኃላፊ አቶ አሸናፊ ክንፉ እንደሚሉት በክልሉ በበጋ መስኖ ልማት የሚሸፈነው ማሳና የሚሰበሰበው ምርት በየዓመቱ እየጨመረ መጥቷል። እነዚህ አራት ወቅቶች ላይ ከ210 ሺህ ሄክታር በላይ የሆነ ማሳ በዘር እንሸፍናለን። ከዛም ከ45 ሚሊዮን ኩንታል ምርት በላይ እንሰበስባለን። ይሄ ከጊዜ ወደ ጊዜ እየጨመረ የመጣ ነው። ከ100 ሺህ ሄክታር በታች የነበረው ነው። አሁን በዚህ 2 ዓመት ውስጥ ከ200 ሺህ ሄክታር በድግግሞሽ እርሻ ወደዚህ የመጣው ይሄ የአርሶ አደሩን ከመስኖና ከአትክልትና ስራ ምርቶች ጋር በገበያ ተፈላጊነታቸውም እየጨመረ መጥቷል። ይሄ እያመጣ ያለው ለውጥ ነውና አካባቢውም ስነ ምህዳሩ ምቹ ነው። ወደ ገበያ የምናቀርበው ምርት ከጊዜ ወደ ጊዜ እየጨመረ መጥቷል። ይሄ በአርሶ አደሩ ላይ የኢኮኖሚ ለውጥ ላይ ከፍተኛ አስተዋጽኦ እያደረገ ነው። በክልሉ በአንደኛው ዙር የበጋ መስኖ ልማት ከ5700 ሄክታር በላይ ማሳ በስንዴ ምርት የተሸፈነ ሲሆን ከአዝመራውም ከ200 ሺህ ኩንታል በላይ ምርት ለማሰባሰብ የሚያስችል የተቀናጀ ስራ እየተሰራ እንደሚገኝም ተመልክቷል። ተመልካቾች እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቀቀ። ከኛ ጋር ስለነበራችሁ እናመሰግናለን። ማህሌት ታደለ ከዳይሬክተራችን አቤኔዘር በቀለ እንዲሁም ከዜና ኢትዮጵያ አዘጋጅ ሳዳት መሐመድ ሳኒና ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ። ሀገር